አረብ ሀገር ለረጅም ዓመት ስትሰሩ ኖራችሁ በእህቶቻችን ላይ የሚደርሰውን ነገር እያያችሁም እየሰማችሁም ኖራችሁ በመጨረሻ እናንተ እንደዚህ ባለ ነገር ስትሸወዱ እንደማየት የሚያናድር ነገር የለም ማለት ነው። እስኪ ወደዚህ ቪዲዮ ከማለፌ በፊት ሰሞኑን የሰማሁትን አንድ አሳዛኝ ነገር ልንገራችሁ። ብዙዎቻችሁ ሰምታችሁት ሊሆን ይችላል ማለት ነው። ታሪኩን ይዞት የመጣ ራሱ እንግዲህ ልጁ ነው ማለት ነው ወደ ሶሻል ሚዲያ። ምክንያቱም የሰራው ግፍ አላስቀምጠው ስላለ ልጅቷ አንዴ ሞታለችና ማለት ነው። እሱ ምንድነው መሰላችሁ የሀገሬ ልጆች፣ አንዲት እህታችን እዚህ ዱባይ ላይ ትሰራ ነበር ማለት ነው። በመጀመሪያ ኮንትራት ቤት ነበር ስትሰራ የነበረው። ኮንትራት ቤት እየሰራች እያለ እንግዲህ ደሞዟ በየወሩ ስለሚከፈላት የምታገኛትን ገንዘብ ወደ ኢትዮጵያ እየላከች ቤተሰቦቿ ቤት እንዲሰሩላት አድርጋ ቤት ሰርታ ነበር ማለት ነው። ከዚያ ከቆይታ በኋላ ከኮንትራት ቤት ልጅቷ ጠፋች ማለት ነው። እንግዲህ ከኮንትራት ቤት ከጠፋች በኋላ ስራ እንደ ቋሚ ስራ አልሆነላትም። አንዴ ስራ ስታገኝ አንዴ ስራ ስትፈታ ነው ማለት ነው የሀገሬ ልጆች። እንግዲህ በዚህ አጋጣሚ እያለች ከሆነ ሰው ጋር ትተዋወቃለች ማለት ነው። ያነ ሰው ደግሞ የሚኖረው ኢትዮጵያ ውስጥ ነበር ማለት ነው። ብዙ ካወሩና ከተግባቡ በኋላ እንግዲህ ያነ ሰውዬ ከሷ ፍቅር እንደያዘው ይነግራትና እሱም ደግሞ ወደ ዱባይ መጥቶ ከሷ ጋር መኖር እንደሚፈልግ ይነግራታል ማለት ነው። ልጅቷ ደግሞ በሰዓቱ ያንን ፕሮሰስ የምታስጨርስበት ምንም አይነት ብር አልነበራትም ማለት ነው። እና እንግዲህ ያደረገችው ነገር ምንድነው መሰላቸው የሀገሬ ልጆች፣ በሰላሙ ጊዜ እየሰራች የምታገኛትን ገንዘብ ልካ ኢትዮጵያ ቤተሰቦቿ ቤት ሰርተውላት ነበር ብያቸዋለሁ ማለት ነው። የእሱም ፕሮሰስ ለማስጨረስ ብላ እንግዲህ ቤቷ እንዲሸጥላት ታደርጋለች ማለት ነው። ቤቱም ተሸጠ ማለት ነው። ከዚያ ቤቱም እንደተሸጠ ቀጥታ የልጁን ፕሮሰስ ነበር የጀመረች ማለት ነው ሀገሬ ልጆች። እና ልጁም ደግሞ ፕሮሰስ ተሳክቶለት በሰላም ዱባይ መጣና ከሷ ጋር ተገናኘ ማለት ነው ሀገሬ ልጆች። ከባድ ነው። የምህረት አዋጅ ነበረ እንግዲህ በምህረት አዋጅ እንኳን የራሷን ወረቀት ማስተካከል አልቻለችም። የራሷን ወረቀት ማስተካከል ትታ እንግዲህ በሰላሙ ቀን የሰራችውን ቤት ሽጣ የማታውቀውን በኦንላይን ያወቀችውን ወንድ ዱባይ ድረስ ለማምጣት ሞከረች። ፕሮሰሱ ማለቀና ልጁ መጣ፣ ተቀበለችው ማለት ነው ሀገሬ ልጆች። እና አብረው መኖር ጀመሩ። እንዳልኳችሁ የመኖሪያ ወረቀት ስለሌላት ስራ ስታገኝም ስታጣም ነውና በዚያ መሀል እያሉ እንግዲህ ልጅቷ እርግዝና ተፈጠረባት ማለት ነው። እና እርግዝና እንደተፈጠረ ለዚያ ልጅ ስትነግረው እኔ አሁን ልጅ ማሳደግ አቅም የለኝም ብሎ በተደጋጋሚ ልጁን ታስወርደው ይነግራታል ማለት ነው። እሷ ደግሞ ለምን ይሄን ትለኛለህ ምናምን ነገር እኔ ላንተ ብዙ ዋጋ ከፍዬ እኮ ነው ያመጣው ምናምን ትላለች። እሱ መጥቶ ስራ ገብቶ ነበር ማለት ነው ሀገሬ ልጆች። ከዛ ብቻ በዚያ ጭቅጭቅ መሀል እንዳሉ ልጅቷ እንዳልኳቸው የመኖሪያ ወረቀት የላትምና ድንገት በፖሊስ ትያዝና ወደ ሀገሯ ትገባለች ማለት ነው። እንግዲህ ቤቷን በመሸጧ ምክንያት ከቤተሰቦቿ ጋር ስለተቃየመች እሷም ደግሞ ኢትዮጵያ ከገባች በኋላ የእሱ ቤተሰቦች እንዲቀበሏት ሁኔታዎች እንዲያመቻቹላት ለሱ እንዲነግርላት ትነግረዋለች ማለት ነው። እሱም እሺ ችግር የለም ይቀበሉሻል ብሏት ነበረ። እሷ ከሄደች በኋላ ግን እሱ ስልኩን አጥፍቶ ወይንም ደግሞ ከዛ በፊትም እውነቱን ነገር ነግሯታል። እኔ አንቺን የቀረብኩሽ እውነት ፍቅር ይዞኝ ሳይሆን ዱባይ እንድታመጪኝ ስለፈለግኩ ነው እንጂ እኔ ከአንቺ ፍቅር አልያዘኝም። ለዚህም ነው ጽንሱ እንድታስወርጁ በተደጋጋሚ የነገርኩሽ ብሎ ይነግራታል ማለት ነው። እንግዲህ እቺ ልጅ ወደ ኢትዮጵያ ሄደችው ድንገት ነው። ባዶ እጇን ነው። ምንም የተያዘ ነገር የላትም። በደህና ቀን የሰራቻት ቤቷን ሽጣ ለሱ አበልታለች ማለት ነው ሀገሬ ልጆች። ስለዚህ ስታዩ ምንም አማራጭ የላትም። እንዲሁም ደግሞ ከቤተሰቦቿ ጋርም በዚያ ቤት ምክንያት ያልሆነ ነገር ውስጥ ገብታለች ማለት ነው። ስታዩ ምንም ለመኖር የሚያጓጓት ነገር የለም። በአንዱ ተስፋ ቆረጠችና ያን ሁሉ ነገር ያደረገችለት ወንድ ስለከዳት እሷ እርጉዝ እንደሆነች ራሷን አጠፋች ነው የተባለ ማለት ነው። እንግዲህ ታሪኩን ወደ ሚዲያ ይዞት የመጣ ማን ነው መሰላችሁ? ራሱ ልጁ ነው። ለምን ብትሉ ምከሩኝ እስኪ ጸጸቱ ሊገለኝ ነው ምን ላድርግ ብሎ የእሷና የእሷን ፎቶ ፖስት አድርጎ ነበር ይዞት የመጣ ሀገሬ ልጆች አስቡት ማለት ነው። እንግዲህ እስከዚህም ድረስ ነው እኛ እየተሸወድን እየተበላን ያሉ ማለት ነው። እና ባካችሁን እህቶቼ ነቃ በሉ ለማለት ያክል እንጂ ሌላ ነገር ልላችሁ ፈልጌ አይደለም። በጣም ብዙ ጉድ አለ በነገራችን ላይ። ብዙዎቻችን አዲስ የመጣችሁ እህቶቻችን እንዳትሸወዱ ጥንቃቄ አድርጉ ምናምን እንላለና ወላሂ አዲስ የሚመጡ እህቶቻችን በጣም ምልጦች ናቸው ማለት ነው። ከመምጣታቸው በፊት ነው ሁሉንም ነገር ጠንቅቀው አውቀው የሚመጡት ማለት ነው። አለን እንጂ ስንት አመት ሙሉ ከአንድ ቤት ታጉረን አዲስ ነገር የማናይ ቀፎች ማለት ነው። የማንሻሻል በትንሹም በትልቁም ገንዘባችንም ህይወታችንም እንደተቀጸፈ የምንኖር ማለት ነው። እና ባካችሁን ሴቶችዬ ነቃ በሉ ማለት ፈልጋለሁ። የዛሬዋ ልጅ ደግሞ ምን ትላለች መሰላችሁ? ሰላምን ያለው ሳውዲ ነው። በኦንላይን ነው ከልጁ ጋር እየተዋወቅ ነው። በጣም ምርጥ ልጅ ነው። አፍቅሬዋለሁ። 2 አመት አልፎናል ስናወራ 2 አመት አልፎናል ስናወራ ብርም እልክለታለሁ። ሚስት እንዳለው ሰማው ስጠይቀው አዋለኝ። መለያየት እንዳለብን ስነግረው
አይሆንም፣ እኔ ጋር ያለሽን ፎቶ እለቀዋለሁ ይለኛል። እኔ ቤተሰብ አስተዋውቀዋለሁ። ተመልከቱ ሀገሬ ልጆች፣ እኔ ቤተሰብ አስተዋውቀዋለሁ ለነሱም አሳያቸዋለሁ ይለኛል። እኔም ጨክኜ መለየት አልቻልኩም፣ ከብደኝ። አስቡት ሀገሬ ልጆች፣ እንግዲህ አንድ ቀላል ቀመሰችው ወንድ ማለት ነው፣ በኦንላይን ብቻ ስላወቀችው ጨክኜ መለየት ከበደኝ። ኧረ እኔ ግን አንዳንድ ሴቶች ምን አይነት ጉድ ናችሁ ወላሂ! ኧረ ተው ሴቶች፣ ኧረ ተው አለቄ ሲርጋ፣ ኧረ ምን ጉድ ነው! እንግዲህ ሀገሬ ልጆች እንዲሁ ሌላውን ተውትና ማለት ነው፣ የዚችን ልጅ አሁን እሷ ቤተሰቦቿን አስተዋውቀዋለች። እሺ እሱ ግን ቤተሰቦቹንም ሆነ ጓደኞቹን አላስተዋወቃትም። ለምን? ስለሚያውቅ፣ ራሱን ጠንቅቆ ስለሚያውቅ ማለት ነው። እና ሰው የሆነ ሰው 2 አመት ሙሉ ማለት ነው በኦንላይን እንደዚህ ስትጀናጀን፣ ቆይ እኔ ቤተሰቦችን አስተዋውቂው ለምንድን ነው እሱ ቤተሰቦችን ያላስተዋወቀኝ ብላ እንደው ቆም ብላ ማሰባችን የድብቅ ነገር እንደሆነ ስላወቀ ነው። እሱ ግን እንደዚህ አድርጎ ጥንባጥን ቤት የተጫወተባት። እንግዲህ ውድ ቤተሰቦች ሰምታችኋል ማለት ነው። ልጅቷ የምትኖረው ሳውዲ ነው። በኦንላይን ከሰው ጋር ተዋወቀች ማለት ነው። እና ከተዋወቀች በኋላ እየተግባቡ ሲመጡ በጣም ወደደችው። ጥሩ ሰው እንደሆነም እንግዲህ ራሷ እየመሰከረች ነው ማለት ነው። ከዛ በኋላ ያው አፍቅሬዋለሁ ብላለች። እንግዲህ ስላፈቀረችው ስለወደደችው በአካል አይተዋወቁም። ስለ ልጁ ማንነት የምታውቀው ነገር የለም። ልጁ ማን ነው ብላ በሰውም ለማጣራት የሞከረችው ታሪክ ምንም ሆነ የሞከረችው ነገር የለም። በቃ በጥቅሉ ከዛ ቀጥ ብላ እሷ በቃ የወደፊት ባሌ ነው ብላ ስላመነችበት ልጁንም እንግዲህ ለቤተሰቦቿ አስተዋወቀችው ማለት ነው። እንዳልኳችሁ እሷ ስታስተዋውቀው እሱ ግን ምንም ያስተዋውቃት ነገር የለም። ከዛ እንደዛ እየኖሩ እያለ እንግዲህ ከማውራትም አልፎ ብር በሚፈልግ ሰዓት ብር እያነሳች ትልክለታለች ማለት ነው። እንግዲህ ከብርም አልፎ ማለት ነው የሀገሬ ልጆች ውድ የሆነ ገለዋንም ደግሞ ፎቶና ቪዲዮ ልካለታለች ማለት ነው። የራቁት አስቡት እንግዲህ እና ይሄን ካደረገች በኋላ ልጁ በመሀል እንግዲህ ስለ ልጁ ስትሰማ ሚስት እንዳለው ታውቃለች ማለት ነው። እሱንም ደግሞ ጠየቀችው። እሱም በድፍረት ደረቱን ነፋ አድርጎ አዎ አለኝ፣ ምን ታመጫለሽ እንደማለት ማለት ነው ይመልስላታል። እና በቃሽ መለየት አለብን፣ ሚስት ካለ ምን ትሰራልኛለህ ብላ ስትለው እሱ ደግሞ ላ በጭራሽማ እኔ እና አንቺ መለየት የለብንም ይላታል። ምክንያቱም ጥቅሙ ስለሚቀርበት የሀገሬ ልጆች አስባችኋል። ከአሁን በኋላ ወዳ ሳይሆን በግዷ እንድትልክ ያደርጋታል። ለምን? የያዘውን ነገር ይዟልና ማለት ነው። እና ሚስት አለ ተወኝ ስትለው በጭራሽ አልተውሽም ነው ያላት። ለምን ብትሉ እሷ ተወቹ ማለት የምትልክለት ብር ይቋረጣል። አሁን እንዳልኳችሁ እሷ ቤተሰቦቿን ስላስተዋወቀች እሷ ፎቶ ስለላከችለት እምቢ ካልሽኝ፣ ከኔ ጋር ያለሽን ግንኙነት አቆማለሁ ካልሽ የላክሽልኝን ፎቶ እለቀዋለሁ፣ እንዲሁም ደግሞ ቤተሰቦችሽን ስላስተዋወቅሽኝ ለቤተሰቦችሽም አሳያቸዋለሁ ብሎ እያስፈራራት ነው ማለት ነው። ገብቷቸዋል። እና ስለዚህ እቺ ልጅ ደግሞ ካሁን በኋላ ምንድን ነው የምታደርገው? ለቤተሰቦቿ እንዳይታይባት ወይንም ደግሞ እንዳይለቀብኝ ብላ በመፍራት እንግዲህ ሳትፈልግም ቢሆን እየሰራች የምታገኛትን ገንዘብ ወደ እሱ እንድትልክ ትገደዳለች ማለት ነው። ሌላው ደግሞ አያቸው ሀገሬ ልጆች እሷ እንትን ገለዋል ካለት እሷ ብር ሰጥተው እሷ ቤተሰቦቿን ሁሉ አስተዋውቁ ማለት ነው። እሱ ግን ፍንክችም አላለላትም። ያም ሆኖ የገረመኝ ነገር እንደዚህም እያላት ብሯንም በልቷት ራሷንም ማርክሷትም ደረቱን ነፍቶ አዎ ሚስት አለኝ ምን ታመጫለሽ እያላትም ምንድን አለችው? እስኪ ለነሱም አሳያቸዋለሁ ይለኛል። እኔም አለች ጨክኜ መለየት አልቻልኩም፣ ከበደኝ። እኔ የምለው እንዲሁ በኦንላይን እንደዚህ ያልሽ እንዲሁ ብትቀምሹ እንዴት ልትሆኝ ነው? ሰው እንዲሁ አንድ ቀን አብሮ ላላደረ ወንድ እንዴት ነው መለየት የሚከብዳችሁ? ኧረ አንዳንድ ሴቶች ግን ምን ጉድ ናቸው የሀገሬ ልጆች። እና እኔ አሁን እንዲሁ አንቺን እንዲሁ ደግሞ አለማፈራችሁ አንዳንዴ ማለት ነው ይዛችሁት የምትመጡትን ነገር እና ምክር የሚያስፈልግና የማያስፈልግ ነገር ወቁ ማለት ነው። እሺ አሁን ይህ ምክር ምን ያስፈልገዋል? ሲጀመር ጥፋቱ ሙሉ ለሙሉ የራስሽ ነው። አንድ በኦንላይን ላወቅሽው ወንድ ቀድሚያ ብር መላክ አልነበረብሽም። አንቺ ግን አይደለም ብር ይቅርና ውድ የሆነ ገላሽንም ላክሽለት። እሷ አላስገደደሽም። በራስሽ ፍላጎት ሲቆላሽ ነው የላክሽለት። ገባሽ? ባለትዳር እንደሆነ በግልጽ እየነገረሽ እንኳን ማለት ነው እስከዛሬ የሰራሽው እስከዛሬ ያጠፋሽው ጥፋት ሳይቆጭሽ አሁንም ደግሞ ጨክኜ ለመለየት ከበደኝ እያልሽ ያለሽ ከባድ ሰው ነሽ ማለት ነው። ለመናገር እኔ መማት እንዳለብኝ አላውቅም። ስለዚህ አንቺ ትክክለኛ ሰው ከሆንሽ ወደ ራስሽ ተመለሽ። ያለፈው አልፏል ማለት ነው። እናሱ በግልጽ ነግሮሻል። እሱ እንኳን መለየት የለብንም አይሆንም ያለሽ ለጥቅሙ ነው። ለምን? የምትልክልን ነገር እንዳይቋረጥ ማለት ነው። አንቺ ደግሞ ካሁን በኋላ ቢያንስ ቆም ብለሽ ለማሰብ ሞክሪ። አንዴ ራስሽን አርከሰሻል፣ አንዴ ገንዘብሽን ተበልተሻል። ግን ደግሞ ያንን ስህተት ላለመድገም ከሱ ጋር ያለሽን ነገር ሙሉ ለሙሉ አቁመሽ ወደ ራስሽ ብትመለሽ ጥሩ ነው ማለት ነው የሚችለው እንጂ ሌላ ነገር አይደለም።
እና ሴቶች እየባካችሁን ቆም ብላችሁ አስቡ። ወረተው በስሜት ተገፋፍተን የምናደርገው ነገር ዋጋ ያስከፍለናል። ወላሂ እኔ ግን የአንዳንድ እህቶች ነገር በጣም ግርም ይለኛል ማለት ነው። ይህ ሁሉ እንኳን በድሏት ማለት ነው። ይህ ሁሉ እንኳን ዋሽቷት፣ አሁንም ደግሞ ጨክኜ ለመለየት ከበደኝ አላልሽም? እንዲሁ ብትቀምሹ እንዲ ልትሆኝ ነው አንድ ቀን አብረሽ ብታድሪ ማፈሪያ